እሱ ጋር ቦታ ይዘው አቁም አይደል እንደምል በዱቤ ነው እንዲያመጣው እንዴ ፓርኪንግ እየሰራ ነው። አንተ ለእህቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እህቴ ልታስደዳድራት። የቀን ገቢ ለመሆኑ ግን ስንት ነው? 25500 እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ? እኔ እኮ እሱን ጨምሬ እኮ ነው። ምን አይነት ጊዜ ላይ ደረስን? እንደው አይን ያወጣ ሌባ የዘንድሮስ ሌባ ምን ይሄን ከዚህ ምን አይነት ፈጣጣ ሲያስጠላ በዚህ ነበር ማለት በላ ሌባ ጭራሽ ቁጭ ባልክብኝ ልትሰርቀኝ። ኖ በቀደመ መሆኑን አያውቁም። ኧረ ዛሬ አየሩ የተመታ ነው። ምንም ወርቅ የለም እኮ። ኧረ አትወላልሽ በቃ እኔ ስልኩን ስማ አንተ ትጨራርሻለሽ። ይችላል ፈጣሪ ፊልም መስከን yes በቃ ለዚህ ሰፈር ሰው ድንጋይ ላይ ተቀመጥክ እያለ እየሰደበኝ እችላለሁ። ሎተሪ እኔ ነው አለፈልኝ እኮ ነው የምላችሁ። ምንድነው? ምን ተፈጠረ? ገምቱ። እንጃ። ሎተሪ ምን 500,000 ብር ደረሰኝ። የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ አባኪና መሰከራልኩ አለፈልኝ። ምን ብዬ ነበር? አለፈልኝ። እናንተም ደረሳችሁ እንዴ? እና መልሽኛ ቤተሰብ የምንወደው ሰው ከተነካብን ወደ ኋላ የለም። እኔ አሁን አንቺን የሚናገርብኝ ካለ ስጥት ነው። ገብቶሻላ? እኔ ላንቺ እማልሆንልሽ ነኝ። አተ ያያቴልም ሲያስተል አንቺ ተረጋጊ። እኔ ሰው ጨርሼ ነው የምመጣው። ደም ሊፈናጠርብሽ ስለሚችል መጣው። ምንድነው? ቀድምዬ እኮ እንደገጨውሽ ማለት ነው። እንዳይቆሽሽብሽ እኮ የኔ ልብስ ቆሻሻ ስለሆነ ነው። አራግፌልኝ እና እንዴ ነው እንደምታራግፈው? ይቅርታ ያራዳልች። ይሄድ በቃ ይኸው ባንቺ ድርድር እንደማላቅ ታውቂያለሽ። አሁን ይቅርታ ባይልኝ ገድየው ነበር። እተማመንብሃለሁ እኮ እንዴ። ይሄ ቅድሙ ልጅ አይደለ? አንተ ምንድነው ደግሞ? ጭራሽ ስንት ነገር በቻልኩኝ ሰራተኛዋን ታስረግዛታለህ እንዴ? ታውቂያለሽ፣ ሰራተኛዋን ብዙ ብር ነው የምንከፍላት። እና ታዲያ ምን ያገናኘዋል? እኔ እኮ ሰራተኛ ያስገባሁት አንቺን እንድታግዝሽ ነው። ስለዛ 9 ወር አንቺ ከምትሸከሚ እሷ ትሸከምልሽ ብዬ ነው። ክፋት አስቤው እኮ አይደለም። ነው እንዴ? ስሜ ኧረ ውጭ እንጂ ምንድነው? ባደጉት ሀገራት እኮ ቀጠሮ ማዘግየት ቅጣት አለው ነው የምልሽ። ቶሎ ቤት ስትወጪ ትቀጫለሽ። ስልኬን ምንድነው? ከየት ነው ያመጣው ስልኩ? የራሴ ነው። ኳስ እንዳያመልጠኝ እኮ እያወራሁበት ነው። መንትፎኝ ሮጦ እርግጠኛ ነው። ፓስወርዱን ክፈተው። በእናንተ በፈረንጅ ቪዲዮ ሀበሻ ልታታል ብልጥ ፓትሩን አስከፍታችሁ ይዛችሁ ልትሮጡ ምናምን ማለት ነው። ምንድነው? የኔ እኮ ነው። እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይሄን ቪዲዮ ደግሞ ላይክ አድርጉት። አሁን ሳልወለድ የተገዛተሪ ነው። ምን ተበልተበት ያቀም ከቦፌ ውስጥ ነው ያወጣሁት። እናቴ ተበልተበት ያቀም። ኧረ በየትኛው እድላችን ነው በዚህ ነው ወደ ስጋ ምንበላው? ቴስት ሰው ያለው ራስ ተበልተበት ያቀም። ጭልፋው ለራስ ያበደ ይሄ በቃ ምንድነው? ያሳልኩ ከትገጥላ ያለው ለዚህ ትሪ ደግሞ እንደውም ሲበዛብኝ በቃ እዚህ ቦታ ነው እየጠብቅኝ። አሪፍ ካመጣሽ እሺ እንግዲህ ደብ ግን አንድ ጨምራለሁ። ይቺ ለዛሬ ውሎ ትበቃኛለች። ወዴ እናቴ ወዴት ነው እናቴ? እህሌ ነው። ቆይ ላስረዳሽ። ትናንትና ትሪውን ሽጣ በላስቲክ ሳህን በላና አይደል? ቆይ እናቴ አሁን ምን ወሰድከው? ስሚ ላስረዳሽ። አሁን 18 ዓመት ሞላኝ። ለዛ ነው የምትሰርቀው? ትልቅ ሆንኩኝ አይደለ? እና የራሴ ነው የማስፈጭው። አይቻ ወዴት ነው የምትሄዱ?
እንዴ ጋሽ ቀጭነ ወዴት እየሄድክ ነው? አረ ውጣ እኮ አለች። ደግሞ ማናት ውጣ ያለች? ባይቱ ባለቤቲቱ ናታ። እንዴ ከተጋባችሁ ገና 5 ቀናችሁ አይደለም? 5 ቀን ይላል እንዴ? በ5 ቀን ፍቅራችንን እንዲጨምር እንዲጎለብት ብዬ በአዲስ ፍቅር ቤቱ ይሸጥ አልኳት። የማን የሷ ቤት? ይሸጥና ለሆነ ነገር እኔም አንቺም ባለ ንብረት እንሆን። ነገ ጧት የሆነ አካል መጥቶ የሰው ቤት እንዴት በ5 ቀን ይሸጥላል? አንተ ምን ላድርግ ታዲያ? የሷ ቤት ነው በ5 ቀን እንዴት አለ? ድሮ ውጣ አለችኝ። አቦ ልቤ ላታሽ። አሁን ወደ ልትሄድ ነው ታዲያ? አልውጣ እንጂ ወደ ደሞ ልሄድ እንጂ ታትሷ ልትወጣ። ምን ላድርግ ታዲያ? ይሄ ምንድን ነው ያስከው? ጎን ያለው ዋቱ ነው ከነ ፌስታል እኮ ነው የሚወጣው። ፌስታል ጭራሽ ፌስታል ይዘህ ጭራሽ እና ሌላ ምን አለ? ፌስታል እኮ ተከልክሏል እኮ። ፌስታል ተከልክሏል። ያስሯል። ማን ከለከለው? ያስሯል። ለውጪ ህግ ወጥቷል እኮ። ፌስታል የያዘ ሰው ወይ 5000 ብር ይቀጣል ወይ ይታሰራል። አረ እባክህ። አዎ እንዴ ፌስታል በውስጥም በውጭም ኑሮ በበካከነስ ሰውጣም ያስሯል አልክ። ደግሞ ታስር። አዎ የቱ ይሻላል? ምረት የራስህን እንት ዝም ብዬ ብገባስ የት እሷ ጋር? አዎ ይሻላል። አዎ ሂድ ገባ ይሻላል። ይሻላል። እኔ ቤቱን እንዲሸጥ እኮ ብዬ ነው። አንዴ ለምን ትሸጣለህ? በ5 ቀን የሰው ቤት ትሸጣለህ? ምን አገባህ አንተ? ምን አገባህ? ኧረ እኔ ምንም እዚሁ እንትን ብል ይሻለኛል። አዎ ምን እያደረክ ነው አንተ? ምን እያደረክ ነው? አይ ምን የቤት እኮ ባለቤት እኮ ነው። ገብቶኛል እኮ እንዴ ሌባ ነው እንዴ? አያቀኝም ማለት ነው። እንደ በረኛ ነው ዘለ እንደምትጠመጥ ያዝልኝ እንጂ ምንድነው? ይዤላለሁ ወንድሜ እኮ ሄደሳ። እኔ እኮ ሌባ መስለኝ እኮ ነው። አብዛኛው ሰው በምን እንደሚሞት ታውቃለህ? በማይገባው እየገባ እየፈተነ ታደጋችሁ እኮ አቤት ሰፈራችን አንተ በስንት አመታችን ፏ ብለን ቀረን። አዎ አበደውናለች እኮ አዲስ አበባ ውሃ በቃ ይከበር አንገት ሰበሪ ምንድነው? ያው ለምንድነው አንገቴን በሰፈር ተወልጄ ባደኩ በሰፈር ካቦሱ ነው ይሆን አይምን ካቦ ነው ጠርቼ ነው ማውራ ከፈለክ። ኧረ እባክሽ መታሻል። ማን ሊመታኝ? እኔ እሱ ከመታኝ ቁጭ ብዬ ነው የምሸነው። ተወልጄ ባደኩ በሰፈር እንደዚህ አንድ ከመታኝ ቁጭ ብዬ ነው የምሸነው። እባክህ ይመታል። አንዴ ብለው ሰው እንደዚህ የምታስጨንቀው እዚህ ሰፈር ሰው የምታስጨንቀው ምን ነው? በእናትህ አንተ ለዚህ ጀመር እዚህ ሁሉ ጉድ ያስገባህ በእናትህ ዝም በል ውሻ። እሺ በልቶ ልበል እስኪ ሰው እያየ ሊፋሩ ከመጣ በዛው ላንቀበሩ ሶፍት ይዛል ነው በቃ ዝም ብለሽ በቃ የገባበት